አሁን ውስጤ በጣም እየታመመ ነው። ከአንቺ መልስ አልጠበኩም። እንደ አላዛር ራስ ወዳድ ውሸታምና አስመሳይ ሰው አይቻላውቅም። ይቅርታ አድርጉልኝና ማለት ነው። በጣም ራስ ወዳድ፣ በጣም ውሸታም፣ በጣም በቃ ለራሱ ብቻ የሚያስብ ስለ ራሱ ብቻ የሚኖር ካጠገቡ ያሉ ሰዎች ጭራሽ ትዝ የማይሏቸው በቃ የማያስታውሳቸው እንዳሉ የማይታየው ሰው ነው። በጣም ነው ያዘንኩበት። በጣም ያሳፍራል። ይሄን ካንተ አንጠብቅም። በጣም በቃ በዛሬው ቪዲዮ በጣም ተበሳጭቼ በጣም ተናድጄ ነው የመጣሁት። ትንሱ ዛሬ እንግዲህ እንደሚታወቀው ትናንትና ለእናቱ ትንሱን እንዳፈቀራት ጥሩ ስሜት እየተሰማው እንደሆነ ደስታ እየተሰማው እንደሆነ በእሷ ስሜትም እርግጠኛ እንደሆነ የፍቅር ጥያቄውን ቢያቀርብላት እሷም ደስተኛ ሆና እንደምትቀበለው ነበር ለእናቱም ሲናገር የነበረው ለተመልካችም ሲናገር የነበረው። ያኔ ብቻ ትናንት ብቻም ሳይሆን ዛሬም ትንሱ በደንብ ትቀበለኛለች፣ በጣም በሷ እርግጠኛ ነኝ። ምክንያቱም ያላትን ቦታ ያላትን አቀራረብ ያላትን ሁኔታ ሁሉን ነገር አይቻለሁ፣ ተረድቻለሁ፣ አንብቤባታለሁ። ስለዚህ ምናልባት ካንተ ይምጣ ብላ ወንድ ስለሆንኩኝ ከኔ እንዲመጣ ጠብቃ ነው የሚሆነው እንጂ በደንብ እንደምትወደኝ አውቃለሁ፣ አብሬያት እንደምሆን በጣም በህይወቷ አስፈላጊ ሰው እንደሆንኩኝ ምንን ማጣት እንደማትፈልግ አውቃለሁ ብሏልና ይህንን ነገር በራሱ እርግጠኛ ሆኖ ነው የመጣው። ትንሱ ጋር ሲመጣ ግን ዛሬ የፍቅር ጥያቄ እንግዲህ እንደምንም ብሎ በጣም ፈርቶ ተርበትብቶ ሁሉ ነገር በጣም በቃ ከባድ ሆኖበት ገደል ሆኖበት ተራራ ሆኖበት ግን በስተመጨረሻ ያለውን ስሜቱን አውጥቶ ነግሯታል። ትንሱ ደግሞ ጭራሽ ከሱ ከሚያስበው በተቃራኒው ነው የምታስበው። ያ ማለት የፍቅር ጥያቄውን መቀበል እንደማትችልና ጊዜው ሰዓቱ አሁን ላይ እንዳልሆነ በጭራሽ አሁን ላይ የምንም የፍቅር ግንኙነት መጀመር እንደማትፈልግ እንግዲህ አስረግጣ ነግሯለች ማለት ነው። እሱም ይህንን ምላሽ ሲሰማ እንግዲህ ራሱን ከመርከብ ላይ ለመወርወር ነው የሞከረው። ትንሱ በጣም በሚያሳዝን ሁኔታ በጣም ራሷን እየወቀሰች ነው የምትገኘው። እሱም ደግሞ ማፍቀር አልነበረብኝም ብሎ ራሱን እየወቀሰ ነው የሚገኘውና በጣም ነው የሚያሳዝነው። እንደዚህ ማድረጉ በጣም ከአላዛር የማይጠበቅ ነገር ጭራሽ የወረደ ነገር ነው ያደረገው። ተመልካቾችን ብዙ አይነት ኮሜንቶችን ስትጽፉ አይቻለሁ። እኔም የራሴን ሀሳብ አስተያየት ልሰጥ ነው የመጣሁት። በቅድሚያ ግን ይህንን ቪዲዮ እስከ መጨረሻው እንድታዩት በአክብሮት እጠይቃለሁ። እባካችሁ ብዬ እጠይቃለሁ። ካላያችሁት በቃ ካሁን ጀምራችሁ መውጣት ትችላላችሁ፣ እስከ ቪዲዮ እስከ መጨረሻው ማየት ያልቻላችሁ ልጆች ማለት ነውና በቅድሚያ እንዴት ናችሁ ውዴ ቻናሌ ቤተሰቦች? እንግዲህ አላዛር በጣም ያዘንኩበት በጣም የተናደድኩበት በጣም የተሰማኝ ነገር ፍቅር አንዳንዴ አፍቅራችሁ መፈቀር ትልቅ ጸጋ ነው። መፈቀርም ማፍቀርም ጸጋ ነው ግን አንዳንዴ ደግሞ የምታፈቅሩ ሰው ላያፈቅራችሁ ይችላል። ወይም ደግሞ የፍቅር ስሜት የተሰማችሁን ስሜት ለዛ ሰው ስትነግሩት ያ ሰው ጋር ላይኖር ይችላል። ወይም ደግሞ ከእናንተ እኩል ያ የፍቅር ስሜቱ ላይሰማው ይችላል። አንደኛው ወይ ዘገይቶ ሊሰማው ይችላል፣ ወይ አንደኛው ፈጥኖ ሊሰማው ይችላል። የፍቅር ስሜቱ ሊመጣ ይችላል። ፍቅር የሚባለው ነገር ማለት ነው። እንግዲህ ፍቅር እኔ ብዬ የማስበው በመላመድ የሚመጣ ነገር ነው ብዬ ነው የማስበው። ትናንትና አላዛር በለቀቀው ቪዲዮ ተረጋጋ፣ ለእናቱ የፍቅር ጥያቄ ላቀርብላት ነው ለትንሱ፣ በጣም ወድጃታለሁ፣ በጣም አፍቅሬያታለሁ፣ ስሜቴን መናገር ፈልጋለሁ። እንደዚህ አይነት ሙሉ የሆነች ሴት መቼም አላገኝም። በጣም በቃ በህይወቴ ላይ ስለመጣች ደስተኛ ነኝ፣ እድለኛ ነኝ። ስለዚህ የፍቅር ጥያቄ ላቀርብላት ነው። የእሷ ምላሽ ምን እንደሚሆን ግን አላውቅም፣ ፈርቻለሁ እያለ ነበር ሲናገር የነበረው። እምቢ ካለችውም እናትየዋ ሁለት መልስ ነው ሊኖር የሚችለው፣ ይሆናል ወይ አይሆንም፣ ወይ እምቢ ወይ እሺ ነው ሊሆን የሚችለው። ስለዚህ ሁለቱንም ነገር አስበ አቅደ ነው መሄድ ያለብህ ብላ ነግረዋለች። እውነት ነው። ትክክለኛ እሷ እሱ ውስጥ የለችም ማለት ምንድን ነው? የእሷን ስሜት የሚሰማትን ስሜት ሊያውቅ አይችልም። የሚገነዘበው የሚረዳው ነገር የሚያስተውለው ነገር ሊኖር ይችላል። ግን በእሷ ስሜት እርግጠኛው ነው ትቀበለኛለች ብሎ 100% 4 ነጥብ ደምድሞ መሄድ አልነበረበትም በቅድሚያ ማለት ነውና እንደዛ ብሎ መጦ ዛሬ ትንሱን ጥያቄ ሲያቀርብላት አይሆንም ብለዋለች። እኔ ትናንትናም ጀምሮ ተናግሬ ያለው አላዛር ፈጥነሃል አልኩኝ። የእውነት ለመናገር ማለት ነው። ቪዲዮን ወርዳችሁ ማየት ትችላላችሁ። አላዛር ፈጥነሃል፣ ተው ተረጋጋ። እንኳን አይደለም በትንሱ ስሜት እርግጠኛ ልትሆን ይቅርና በአንተ ስሜት ራሱ እርግጠኛ የሆንክ አይመስለኝም ብዬ እኔ ተናግሬ ያለው ይኸው 100%። ለምን ፈጠንክ? ከረጋ ወተት ቅቤ ይወጣዋል ትላለች እናቴ። ማንም የሚያስቆማችሁ የሚከለክላችሁ ሰው የለም። አብራችሁ አትሆኑ፣ አብራችሁ ጊዜ አታሳልፉ የሚላችሁ ሰው የለም። ግን ቢያንስ አንተ ጋር እየተሰማ ያለው ስሜት መውደድና ማፍቀር ይለያያል። ሁለቱ አንድን ሰው ስትወዱትና ስታፈቅሩ፣ ማንኛውም ሰው ብዙ ሰው ልትወዱ ትችላላችሁ። ባለው ውለታ ብዙ ነገር ሲያደርግላችሁ፣ አብራችሁ ጊዜ ሲያሳልፍ፣ አብራችሁ ብዙ ነገር ሲውል ያን ሰው ልትወዱ ትችላላችሁ። እና ከዛ በላይ ደግሞ አንዳንዴ ደግሞ ሆኖ ወደ ፍቅር ይቀየራል አይደለ? ያንን ነው የምረዳው እኔ ማለት ነው። እና በትንሱና በአላዛር መሀል ያየሁት ነገር እሷም ሰው ያስፈልጋታል፣ እሱም ሰው ያስፈልገዋል። በዛ መሀል ተገናኙ። ጥሩ ጊዜያትን እያሳለፉ ነበር። ጥሩ መግባባትን፣ ጥሩ መላመድን አይቼባቸዋለሁ። ያ ነው እንጂ ያ ነገር ተቀይሮ ወደ ፍቅር
መጦ እንደው ቢመጣ እንኳን አላዛር በራሱ እርግጠኛ እስከሚሆን ድረስ መጠበቅ ነበረበት። አልዋሻችሁም። በቃ በሱ በራሱ ስሜት ራሱ እርግጠኛ ሳይሆን ነው እርግጠኛውን የምናገረው መጦ ለትንሱ የነገራትና ያ ምላሽ ደግሞ በጣም የጎዳው ነገር ደግሞ 100% ትቀበለኛለች። በቃ እኔ የተሰማኝ ስሜት እሷ ጋርም አለ። ለኔ ለመናገር ፈርታ ነው ከሱ ይምጣ እሱ ይቅደም ብላ ነው እንጂ በጣም ትወደኛለች ታፈቅረኛለች ብሎ በጣም በ4 ነጥብ ደምድሞ ዘግቶ ነው የመጣው። ይሄ ነው አንደኛ ስህተቱ፣ አንደኛ መቸኮሉ። ሁለተኛ ነገር ደግሞ በሱ ስሜት እንኳን እርግጠኛ ሳይሆን በትንሱ ስሜት እርግጠኛ ሆኖ እንደምታፈቅረው እርግጠኛ ሆኖ መምጣቱ ነው። ሌላኛውን ጥፋቱን ደግሞ ልንገራችሁ። አንዳንዴ እናትየዋም ተናግራለች። እምብኝ ወይሽም አለ የሚባል ነገር አለ። እናትየዋ ነግራው ብዙ ነገሮችን አውርተው ዛሬ መጦ ይህንን እሷ በጣም መጥፎ ፊት አላሳየችውም። እቅዷን ነው የነገረችው፣ ሀሳቧን ነው የነገረችው፣ አሁን የሚሰማትን ስሜት ነው የነገረችው አይደለ? ስለዚህ ይሄ ልጅ ለምንድን ነው በዚህ ልክ ገና ለገና እች ልጅ እኮ ማለት ነው እስከነ ጭራሹ አንተ የኔ ሰው አይደለህም በህይወቴ የማልፈልገው ሰው ነህ በቃ ብላ አልተናገረችም። አልፈልግም አላለ እስከ መጨረሻው። አንተና በቃ ካንተ ጋር መኖር አልፈልግም፣ የፍቅር ግንኙነት እንዲኖረን አልፈልግም፣ በቃ አልፈልግም እንዳለ አላለችውም አይደል? ያለችው የራሷ እቅድ እንዳላት፣ የራሷ መስመር እንዳላት፣ የራሷ የምትለው ጊዜና ወቅት በቃ የምትጠብቀው ጊዜ እንዳላት፣ መጀመሪያ ማሳካትና በቃ ከግብ መድረስ ያለባት ነገር ብዙ ነገር እንዳለን የነገረችው አይደል? ይሄ ማለት ራስ ማስጠፋት የሚያስደርስ ነገር ምን መጦ ነው? መጥፎ ምላሽ አልመለሰችለትም በሰዓቱ። እሱ ጥሩ ነገሩን ሲናገር እሷ መጥፎ ምላሽ መልሳለት ቢሆን ኦኬ እሷ ጥፋተኛ ነች ብለን ሁላችን እንደመድብ ነበር። ራስ ወዳድ ነው፣ አስመሳይ ነው፣ ውሸታም ነው ያልኩበት ምክንያት ይሄ ነው። እንደዛ ተንሰፍስፋ የምትወደው እናቱ እያለች እንደዛ የሚወደው አባቱ እያለ አባቴ ቤቢ የምትለው እናት እንደ እንቁላል ተንከባክባ የምትይዘው የሱን ደስታ የሱን ስኬት የሱን ከፍታ የምትፈልግ እናት እያለች በህይወቱ በጣም ቦታ የምትሰጠው በቃ ዋጋው እናቴ አለችኝ ብሎ መኩሪያው ተቀምጣ ትንሱብኝ አለችኝ ብሎ በዚህ ልክ ባህር ውስጥ ሰጥሞ ለመሞት መሞከር ማለት ምን ማለት ነው? ይሄ አሁን ምን አይነት ነገር ነው ስታስቡት? ይሄ ራስ ወዳድ አይደለም? አንዳንዴ እኮ በዚህ ምድር ላይ ስንኖር እኮ ማለት ነው ብቻችን እኮ አይደለንም። የሚወዱን ሰዎች አሉ፣ የምንወዳቸው ሰዎች አሉ፣ የሚያከብሩን ሰዎች አሉ፣ የምናከብራቸው፣ የሚኖሩልን ሰዎች አሉ፣ የምንኖርላቸው ሰዎች አሉ። የእውነቴን ነው የምላችሁ። እኔ አንዳንዴ ህይወቴ ባዶ ይሆንብኛል። እውነቱን ንገሪኝ ካላችሁ ህይወቴ ባዶ በቃ ምስቅልቅሉ የወጣ በቃ ባዶ ይሆንብኝና ለማን ነው የምኖረው እላለሁ። ህይወት ሁሉ በጣም ስልችት በቃ ድክም ሲለኝ ዞር ብያ ያለው አካባቢን ከዛስ እናት ያለች ከዛስ አባት ያለ ከዛስ ቤተሰቦች ያሉ የሚጨነቁ እኔ ሾክ እንቅፋት እንኳን እንዳይነካኝ የሚጠነቀቁልኝ የሚጨነቁልኝ ሰላም ውዬ መግባቴን የሚያስቡ የሚጨነቁ ቤተሰቦች አሉኝ። ለእነሱ እኖራለሁ። ምን በወጣኝ ብዬ ነው እንደዚህ የማደርገው? እንችን እናት አሁን ምን ይሰማታል? እንደዚህ አይነት ለዛውም በቪዲዮ እችን እናት አሁን ይህንን ቪዲዮ ስታይ ከዚህ ካላዛር የበለጠ ራስ ወዳድ ሰው አይቻላቅ። በጣም ራስ ወዳድ አስመሳይ ሰው ነህ። በጣም በቃ በጣም ይሄንን ያየውብ። ለካ እናቴን ወዳታለሁ፣ አከብራታለሁ፣ ለሷ ኖርላታለሁ፣ ለሷ ሞትላታለሁ ስትል የነበረው ለካ ውሸት ነው። እንደዛ ተንሰፍስፋ የምትወድናት የሚገባት ይሄ ነው። ደካማ ሆነ በዚህ ልክ በጣም ነው የሚያሳፍረው። በጣም ነው የተናደድኩት። እና ደግሞ ሌላ ልናገር የምችለው ነገር ምንድነው? ስለ ትንሱ ማውራት ፈልጋለሁ። አንዳንድ ሰዎች እስከ ጥግ ድረስ ሰውን ይቀርባሉ። እኔ እንደዚህ እንዲሰማሃል ብዬ አላሰብኩም ነበር ምናምን ስታቅፊው ነበር ብዙ ነገር ስታወሪ ነበር። አንተ ማጣት አልፈልግም ስትይ ነበር። ብዙ ነገር ስትይው ነበር። ይሄን አንዳንዴ ይውላችሁ ከአንድ ወንድ ጋር ሴቶች ከሆናችሁ ከወንድ ጋር ስትሆኑ የምታናገሩትንም የምታደርጉትንም ነገር ገደብ ሊኖረው ይገባል። እናንተ ለዛ ሰው ምንም ፍላጎት ከሌላችሁ ወይም ደግሞ በዚህ ጊዜ ፍቅር ጀምራለሁ ብላችሁ ካላሰባችሁ ለዛ ሰው የምታሳዩት ነገር የተገደበ የተቆጠበ መሆን አለበት። አሁን ትንሱ በጣም ታቅፈዋለች። እሱን ማጣት እንደማትፈልግ በጣም እንደሚናፍቃት በጣም እንደለመደችው ነበር ስትናገር የነበረው። ይሄ ልጅ ደግሞ ፍቅር ቢይዘውም አይፈረድበትም። በጣም ደግሞ ቆንጆ፣ በጣም ትሁት፣ በጣም ምርጥ ልጅ ናት። በቃ ለፍቅር የምትመጥነው ሴት ነች። ለምን አፈቀርከኝ አይባልም። በእርግጥ ራሷን ነው እያወቀሰች ያለችው። ግን ገደብ ቢኖር ደግሞ የተሻለ ነበር ብዬ ነው የማስበው። ሆኖም ነገር ይሄ ነገር ተፈጥሯል። ግን አላዛርም መቸኮል የለብም። ነገ ከነገ ወዲያ ሴት ልጅ ናት፣ ተግደርድራ ሊሆን ይችላል። አሁን ለትንሱ ደግሞ ሌላ መልእክት ማስተላልፈው ነገር አንዳንድ ሰዎች የፍቅር ጥያቄ ሲቀርብላችሁ ሴቶችም ሆናችሁ ወንዶች በዚህ ጊዜ የፍቅር ጥያቄ መጠየቅ አልፈልግም ወይም ደግሞ የፍቅር ግንኙነት መጀመር አልፈልግም፣ የራሴ ህልም አለኝ፣ የራሴ እቅድ አለኝ፣ የራሴ ማሳካው ነገር አለ። አሁን ለእናቴ መኖር እፈልጋለሁ፣ ለእናቴ ማሳካት እፈልጋለሁ፣ ትምህርቴ መማር እፈልጋለሁ ብላለች ትንሱ። ከአላዛር ጋር ብትሆኚ ምን ችግር አለው? ጊዜ ስጠኝ ላስብበት። እኔ
ይቅርታ አድርግልኝ፣ ይሄ ስሜት እየተሰማኝ አይደለም። አንተ ውስጥ ያለው ነገር አንተ ላይ ቀድሞ የተፈጠረው የፍቅር ስሜት እኔ ጋር እየተፈጠረ አይደለም። ስለዚህ እንዳስብበት ቀስ ብለን ሁሉ ነገር በጊዜው ሲሆን ይደርሳል። አሁን ግን በጓደኝነት እንቀጥል ማለትም ትችል ነበር እንጂ ካላዛር ጋር ሆንሽ ማለት የፍቅር ግንኙነት ጀመርሽ ማለት አላማሽን ትረሻለሽ ትሸሻለሽ ማለት አይደለም። እንደውም ደጋፊ፣ አጋዥ፣ የህይወትሽ መሪ፣ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። አብሮሽ ሲሆን ጥሩ ነገር ነው የሚፈጠረው ብዬ ነው የማስበው እንጂ መጥፎ ነገር ይፈጠራል ብዬ አላስብም። አንዳንድ ሰዎች እንደዚህ አይነት አመለካከት፣ አስተሳሰብ ያላችሁ ሰዎች አላችሁ። የፍቅር ግንኙነት አሁን አልጀምርም፣ ፈጣሪ ከፈቀደው ዛሬ ነው የፍቅር ግንኙነት የምትጀምሪ ተብሎ ከተላከልሽ፣ ከፈጣሪ የተላከልሽ ከሆነስ ያንን መግፋት አለብሽ ነው። ያ ሰው ምን ያደርግሻል? ከአንቺ ጋር ፍቅር ጀመረ ማለት ምን ያደርጋል? እንደውም በደንብ ተጋግዛችሁ ነበር የምታልፉትና የብዙ ሰዎች ችግር ነው ብዬ ነው የማስበውና ትንሱ አሁን ወጣት ነሽ፣ በጣም የፍቅር ግንኙነት መጀመር የምትችይበት ጊዜ ላይ ነሽ። አላደል ላይፍን በደንብ ማየት የምትችይበት ጊዜ ላይ ነሽ። የምትወዱውን ሰው የምታከብሪውን ሰው በቃ ዝም ብለሽ የምትመኘውን ሰው ዝም ብለሽ የምታደንቂውን ሰው ዝም ብሎ በቃ እንደ ሩቅ ሰው የምታየውን ሰው ነው በአካል አምጥቶ ቁጭ አደረገልሽ ፈጣሪ አይደለም። እናቱን አስመስሎ ፈጣሪ ይዞልሽ መጣ። በእናቱ ተመስሎ ይዞልሽ መጣ አይደል? ይሄ ልጅ አብረሹ ብትቀጥይ እኔ ለተመልካችን ብዙ ማስተላለፈው መልእክት አለ። በመጀመሪያ ግን ይህንን ነገር ነው ልናገር የምችለውና ትንሱም ትንሽ አጥፍተሻል፣ ራስሽን አትውቀሽ። ባጭሩ አላዛርም ራሱን እየወቀሰ ነው። ለምን ይሄ ማፍቀር አልነበረብኝም ብሎ ራሱን እየወቀሰ ነው። ለምን እንደዛ ይሆናል? እንኳን አፈቀርክ፣ የፍቅር ስሜት ነው የተሰማ። በጣም ጥሩ ነገር ነው። በጣም መልካም ነገር ነው። የተቀደሰ ሀሳብ ነው። ፈጣሪ የሚወደው ነገር ነው። ተፋቀሩ ነው የሚለው ፈጣሪ። ትንሱም ራስሽን መውቀስ የለብሽም። ለምን እንደዚህ ያደረግኩ ለምን እንደዛ አደረግኩ የሚባል ነገር የለም። ያለፈው ነገር አልፏል። የሚሰማሽን ስሜት ብቻ አዳምጪ። የሆነ ስሜት ካለሽ፣ የሆነ ትንሽ የነጥብ ነገር ካለሽ፣ ሀሳብ ካለሽ፣ ህልም ካለሽ፣ እቅድ ካለሽ ቢያንስ ጊዜ እንዲሰጥሽ ጠይቂው እንጂ በዚህ ልክ መግፋት የለብሽም ብዬ ነው የማስበው። አላዛር ራስ ወዳድ አትሁን፣ ራስን አትጉዳ። እንደዚህ ራስን ለመጉዳት አትሞክር። እናት አለ፣ ቤተሰብ አለ፣ እኛ ራሱ አለን። እንዴት እንደተንቀጠቀጥኩ እኔ እንዴት ነፍሴ እንደወጣ ከትንሱ በላይ ነው የጮኩት። ይሄ መሆን የለበትም። የኮሜንታተሮች ደግሞ ስመጣላችሁ ተቀበው ተረጂው ጥሩ ሰው አልነበርሽ እንዳትጎጁ አላዛርን ምናምን ትላላችሁ። እች ልጅ የፍቅር ስሜት ሳይሰማት እሺ ብለው ገብታ በኋላ ህይወቱን ሲኦል ሊሆንበት ነው። በጣም እኮ ነው የሚሰማው፣ በጣም እኮ ነው የሚከብደው። ግን ቀስ በቀስ ነው ሁሉ ነገር መሆን ያለበት። በአንዴ እሷን ጥፋተኛ አድርጋችሁ እሷን እንደዚህ ለምን አደረግሽ ብላችሁ ወቀሳ ገብታችሁ ስላየው ነው። ሁሉ በጊዜው ሲሆን ነው የሚያምረው። ሁሉም እግዚአብሔር ፈጣሪ ሲፈቀድ እሱ ሲጽፍ ብቻ ነው። ይህንን ነው ልል የምችለው። አላዛር ወደ ራስህ ተመለስ። ለእናትህ አስብላት። ከምንም በላይ የምትወድ እናት አለች። ራስን እንኳን እስከ ጥግ ድረስ እስከ ጫፍ ብትጠላው ራሱ ለእናትህ ካልኖር ከአንተ ለእናትህ ካላሰብክ ለእናትህ ካልሆንክ ለማንም ልትሆን አትችልም። በዚህ ልክ መጥፎ ክፋት ነገር አልተናገረች። ምን አይነት ነገር ነው? ትንሱ ራሱ እንዴት ነው የተጨነቀችው በፈጣሪ። ኧረ ተው ግን። ኧረ አንዳንድ ሰዎች ግን ራስ ወዳድ ናቸው በእውነት። እኔ ራሱን ሊያጠፋ የሚሞክር ሰው፣ ራሱን ሊጎዳ የሚሞክር ሰው እኔ እግዚአብሔር ሁሌም ራስ ወዳድ ነው ብዬ የማስብ ሰው ነኝ። ይቅርታ አድርጉልኝ። እስኪ በኮሜንት ሀሳብ አስተያየት ስጡ። አላዛር ትናንትናም አላዛር ቸኩሏል ወይስ ትክክለኛው ሰዓት ነው ብዬ ኮሜንት አስቀምጡ ብያችሁ ነበር። ብዙዎቻችሁ ትክክል ነው እንኳን ነገራት ስሜቱ ምናምን ብላችኋል። አንዳንዶቻችሁ ደግሞ ቸኩሏል ገና አይደለ አሁን አይደል በቅርብ የተዋወቁት እያላችሁ ነበር። ለማንኛውም በዛሬው ቪዲዮስ ራስ ወዳድ ነው ወይስ አይደለም ብላችሁ ታስባላችሁ? ትንሱስ የመለሰችው መልስ ጥፋት ነው ወይስ ትክክል ነው? ኮሜንት ላይ አስቀምጡ። አመሰግናለሁ።